ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። አብራችሁን ስላላችሁ እናመሰግናለን። የስፖርት የመረጃ ሰዓታችን ላይ ደርሰናል። ዳናይት ሳይ መረጃዎቿን የምታጋራ ነው የሚሆነው። በጎንደር ከተማ የስፖርት ማዘውተሪያ ስፍራዎች እየተገነቡ መሆኑ ተነገረ። በከተማዋ የጋራ ስፖርታዊ እንቅስቃሴ መርሃ ግብር ተካሂዷል። ተስፋዬ ጋሹ ተጨማሪ አለው። በጎንደር ከተማ አስተዳደር ከተለያዩ ስፖርት ማህበራት የተውጣጡ የከተማዋ ነዋሪዎች የማስ ስፖርት መርሃ ግብር አካሂደዋል። ስፖርታዊ እንቅስቃሴው ጤናን ከመጠበቅ ባሻገር ለሰላምና ለአንድነት ያለውን አስተዋጽኦ አስረድተዋል። ስሜ መሳፍንት እጅጉ እባላለሁ። በጎንደር ከተማ ቀበሌ 18 ነዋሪ ነኝ። ስፖርት ከሰዎች ጋራ በቃ ሰላም ያመጣል። ሰዎች ጋራ በመገናኘት ብዙ ነገር በመወያየት በቃ ጥሩ የሆነ ነገር እንድታስብ ያደርጋልና ስፖርት ለሰው ልጅ ለሰላም ለፍቅር ስፖርት ወሳኝ ነው እያስባለሁ። ስሜ ሆናቸው ክንዱ ይባላልኝ። የመጣሁት ደግሞ ከኔክስት ጄኔሬሽን ውሾ ማርሻል አርት ነው። ስፖርቱን ጊዜውን ሲያሳልፍ የተሻለ ጤናውንም አካሉንም ጠብቆ የመቆየት እድል አለው። ጥሩ ስነ ምግባራዊና ባህራዊ የመገንባትም ችሎታ አለው ማለት ነው። በከተማዋ ከቅርብ ጊዜ ወዲህ መንግስት እየሰራቸው ያሉ የስፖርት ማዘውተሪያ ስፍራዎች ዘርፉን የሚያጠናክሩ ናቸው ያሉት ተሳታፊዎቹ ብልጽግና ፓርቲ በቀጣይ ሀገር የመምራት እድል ከተሰጠው የስፖርት ዘርፉን ማልማት እንዳለበትም አንስተዋል። ስፖርት ማዘውተሪያ ቦታ የለም። እኛ ለምሳሌ የምንሰራው ኮሌጅ ላይ ነው የምንሰራ። መንገድ አስፋልት ላይ ዘግተን ነው የምንሰራው። መኪና ጋር እየተጋፋን መንገድ እየዘጋን ተማሪዎች ሲሄዱ እነሱን እያስቸገርን ነው የምንሰራ ያለና የተለያዩ የስፖርት ሜዳዎች የአካል ብቃት ማበልጸጊያ ቦታዎችን ማስፋፋት አለበት። እነዚህ ላይ ጠንክሮ መስራት አለበት ብዬ አስባለሁ። በቅርባውን ላይ በዚህ ዓመት ብቻ የሚታዩ የስፖርት ማዘውተሪያ ቦታዎች አሉ፣ ግን እንደ ክለብ አዳራሾች እየተሰሩ አይደለም። የስፖርት ማዘውተሪያ አሁን ቴኳንዶ፣ ውሹ፣ ካራቲን፣ ሰርከስን ብናይ ቤት ውስጥ ነው የሚሰሩት ብዙ ጊዜ፣ ግን ለነዛ የሚሆን መስሪያ የሚሆን ቤት እየተሰራልን አይደለም። ከሌላው አንጻር ግን ለኳስ፣ ለቴኒስ እንዲሁም ለባስኬትቦል የሚሆኑ ሜዳዎች በቅርቡ የተሻለ ለውጥ እያየን ነው። የጎንደር ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ማርያም ካሳሁን በከተማዋ የሚገኙ የስፖርት ማዘውተሪያ ቦታዎች እየለሙ መሆኑን ገልጸዋል። እንግዲህ ብልጽግና ፓርቲ ያው አርቆ ሀሳቢ ፓርቲ ነው። በተለይ ከዚህ ዘርፍ አኳያ እንደ ሀገር በጣም በርካታ ስራዎች እየተሰሩ ያሉበት ሁኔታ ነው። እንደ ፓርቲ የእኛን ከተማ ወስደን ካየን ደግሞ በዚህ ዓመት በርካታ ትንንሽ ሜዳዎች ስታንዳርዳቸውን በጠበቀ መንገድ እንግዲህ ጎንደር ከተማ አርቲፊሻል ሜዳ አልነበረም። ይሄን የተሰራበት እሱ ብቻ አይደለም። ባስኬትቦሉ፣ የሳይክል መንገዶቹ በጣም በርካታ ትንንሽ ሜዳዎችን በስታንዳርድ መሰረት የተሰራበት መንገድ ለዚህ ትኩረት ሰጥቶ ፓርቲው እየሰራ እንደሆነ የሚያሳይ ነው። በሞሮኮ አዘጋጅነት እየተካሄደ በሚገኘው የአፍሪካ ከ17 ዓመት በታች ዋንጫ የምድብ ሁለተኛ ጨዋታውን ትላንት ያደረገችው ኢትዮጵያ ተሸንፋለች። አዘጋጇ ሞሮኮን የገጠመችው ኢትዮጵያ በመጀመሪያው አጋማሽ ጥሩ በመንቀሳቀስ በዳዊት ካሳው ግብ መርታ ነበር። በሁለተኛው አጋማሽ ተሽላ የገባችው አዘጋጇ ሞሮኮ በመሐመድ ሙስታች ግባቸው ሆናለች። ጨዋታው ሊጠናቀቅ ሲቃረብ በኢምራን ታላይ ባስቆጠራት ግብ በሜዳዋና በደጋፊዋ ፊት ድል አድርጋለች። የመጀመሪያ ጨዋታውን ከግብጽ ጋር ባዶ ለባዶ የተለያየችው ኢትዮጵያ 1 ነጥብ ይዛለች። ቀይ ቀበሮቹ የምድቡን የመጨረሻ ጨዋታ ግንቦት 11 ከቱኒዚያ ብሔራዊ ቡድን ጋር የሚያከናውን ይሆናል። ቱኒዚያን ካሸነፉ ለዓለም ዋንጫ የማለፍ ተስፋቸውን ያሰፋሉ። በደሴ ከተማ አዘጋጅነት ሲካሄድ የነበረው የአማራ ሊግ ውድድር ትላንት ፍጻሜውን አግኝቷል። ለ3 ዓመት ተቋርጦ የቆየው የአማራ ሊግ ውድድር ዘንድሮ ሲጀምር በምስራቅ አማራ የሚገኙ ዞኖችና ከተሞች ተሳትፈዋል። ላለፉት 2 ሳምንታት የተካሄደው ውድድር በወረኢሉ እግር ኳስ ክለብ አጠቃላይ አሸናፊነት ፍጻሜውን አግኝቷል። ከሚያዝያ 25 ጀምሮ በሁለት ምድብ ተከፍሎ በ10 ክለቦች መካከል ሲደረግ የነበረው ይህ ውድድር በሆጤ ስቴዲየም በተካሄደ የፍጻሜ ጨዋታ ነው ትላንት የተጠናቀቀው። ለዋንጫ በተደረገ ተጠባቂ ጨዋታ ወረኢሉ ሸዋሮቢትን 2-1 በሆነ ውጤት በማሸነፍ የሊጉን ዋንጫ አንስቷል። ቃሉ ገርባ ስፖርታዊ ጨዋነት በማሳየቱ የዘንድሮ ውድድር የጸባይ ዋንጫ አሸናፊ ሆኗል። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ጨዋታ ትላንት ሲከናወን ፋሲል ከነማ ወደ አሸናፊነት የተመለሰበትን ውጤት አስመዝግቧል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ በተከናወነው ጨዋታ ባለሜዳው አዳማ ከተማን የገጠመው ፋሲል ከነማ 3-1 በሆነ ውጤት አሸንፏል።
የፋሲል ከነማን የማሸነፊያ ግቦች ታምራት እያሱ 2ና ቃል ኪዳን ዘላለም ቀሪዋን ግብ አስቆጥሯል። አዳማ ከተማን ከሽንፈት ያልታደገ ግብ በ12ኛው ደቂቃ የፋሲል ከነማው አብዱል አዚዝ አማን በራሱ ግብ ላይ ነው ያስቆጠረው። ፋሲል ከነማ ትላንት ማሸነፉን ተከትሎም በ46 ነጥብ ወደ 4ኛ ደረጃ ከፍ ብሏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገ ሌላ ጨዋታ ወልዋሎ ኤሌክትሪክን 2-1 ረቷል። ኮንኮኒ ሀፌዝና እንዳልካቸው ጥበቡ የወልዋሎን ግቦች አስቆጥሯል። አቤል ሀብታሙ የኤሌክትሪክን ብቸኛ ግብ ያስገኘ ተጫዋች ነው። ወልዋሎ ድሉን ተከትሎም ነጥቡን 39 ሲያደርስ በውድድር ዓመቱም 9ኛ ሽንፈት የገጠመው ኤሌክትሪክ ደግሞ 45 ነጥብ ይዟል። በተመሳሳይ ሰዓት አዲስ አበባ ስቴዲየም ላይ በተደረገ ሌላ ጨዋታ ሐዋሳ ከተማና አርባ ምንጭ ከተማ ባዶ ለባዶ ተለያይተዋል። ሐዋሳ 45፣ አርባ ምንጭ ደግሞ 29 ነጥብ ላይ ተቀምጠዋል። ከተከላካዩ ጀርባ ስፔስ አለ፣ ተመልከት። ጥሩ ኳስ ነው። ናትናኤል ቀድሞ ነው የወጣው። ናትናኤል አጠገቡ ልክ በሱ ሩጫ ልክ ነው የታምራት ፈጥኖ ወደ ሳጥን ለመሄድ የሞከረው። የመጀመሪያው ንክኪ ምን አይነት ድንቅ ኳሊቲ ነው አብዱ። ናትናኤል ቆንጆ ኳስ ነው ኮንትሮል ያደረገለት። ግዙፉ አጥቂ በቀጥታ መንስኤ ሊሆን የሚችልበት እድል አለ። ቢልድ አፕ ላይ ስለሆነ ፋውሉ የተሰራው። የኢትዮጵያ ሴቶች ፕሪሚየር ሊግ የውድድር ዓመቱን ዛሬ ያጠናቅቃል። በመጨረሻው ሳምንት ለዋንጫ የሚደረገው ጨዋታ ተጠባቂ ሆኗል። በመዝጊያ መርሃ ግብሩ ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ትኩረትን ስቧል። ጨዋታው ከቀኑ 9 ሰዓት በአበበ ቢቂላ ስቴዲየም ይከናወናል። ንግድ ባንክ በሊጉ ካደረጋቸው 25 ጨዋታዎች 21ዱን ድል ሲያደርግ አንድ ጊዜ ተሸንፏል። በቀሪ 3 ጨዋታዎች አቻ ተለያይተዋል። 71 ግቦችን ከመረብ ላይ ሲያሳርፉ 8 ግቦች ብቻ ተቆጥሮባቸዋል። ንግድ ባንክ በ66 ነጥብ ሊጉን እየመራ ይገኛል። ኢትዮጵያ ንግድ ባንክ በሊጉ በርካታ ግቦችን ያስቆጠረና አነስተኛ የግብ መጠንም ያስተናገደ ቡድን ነው። ኢትዮ ኤሌክትሪክ በውድድር ዓመቱ በበኩሉ በ25 ጨዋታዎች በ21ዱ ሲያሸንፍ በአንድ ጨዋታ ብቻ ተሸንፏል። በቀሪ 3 ጨዋታዎችም አቻ ወጥቷል። በ24ቱ ጨዋታዎች ላይ 52 ግቦችን ሲያስቆጥር 12 ግቦች ተቆጥሮበታል። ኢትዮ ኤሌክትሪክ በተመሳሳይ 66 ነጥብ ይዞ በግብ ክፍያ ተበልጦ ሁለተኛ ላይ ተቀምጧል። ንግድ ባንክ የዛሬውን ጨዋታ ካሸነፈ ወይንም አቻ ከወጣ ለ6ኛ ተከታታይ የውድድር ዓመት ዋንጫውን ያነሳል። በአጠቃላይ ለ9ኛ ጊዜ የውድድሩም አሸናፊ ይሆናል። ኢትዮ ኤሌክትሪክ ሊጉን ለማሸነፍ ጨዋታውን ማሸነፍ ይኖርበታል። ቡድኑ ካሸነፈም ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማንሳቱን ያረጋግጣል።